በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 21። ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ሕዝቡን ይፈሩ ነበርና። ሰይጣንም ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሽም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እንድናዘጋጅ ዘንድ ትወዳለህ አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቱ ጋር ፋሲካን የምበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ፣ በመካከላችሁም ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አነስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከእራት በኋላ ጽዋውን አነስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከእኔ ጋር ናት አለ። ስለ ቃሉ ሉል እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ክፍል የክፋትና የብርሃን ትግል ይታያል። በዓለ ፋሲካ ሲቀርብ የካህናት አለቆች ጌታን ለመግደል ሲመክሩ፣ ሰይጣንም በይሁዳ እንደገባ ተመልክተናል። ይሁዳ ለ30 ብር ብሎ መምህሩን አሳልፎ ለመስጠት በራሱ ፈቃድ ተስማምቷል። ይህ የሚያሳየው ስግብግብነት ሰውን ከጸጋ እግዚአብሔር እንደሚያስወጣ ነው። ሰይጣን የሚገባው ክፍተት ሲያገኝ፣ ፍላጎት፣ ምኞት ሲኖር። ይሁዳ ደቀ መዝሙር ሆኖ ሳለ ለክፉ ሐሳብ ልቡን ስለከፈተ የጥፋት መሳሪያ ሆኗል። ይህ ክፍል የብሉይ ኪዳን ማብቂያና የሐዲስ ኪዳን መጀመሪያ እንደመሆኑ መጠን ጌታችን የኦሪቱን ፋሲካ በራሱ በእውነተኛው በግ ለውጧል። ጌታችን ጴጥሮስንና ዮሐንስን ልኮ ፋሲካን እንዲያዘጋጁ አዟቸዋል። እርሱ ራሱ የሕግ ፈጻሚ መሆኑን ያሳያልና ይህ ሥጋዬ ነው፣ ይህ ደሜ ነው። ጌታችን ኅብስቱን አንስቶ ባረከ፣ ቆርሶም ሰጣቸው። ጽዋውንም እንዲሁ ሰጣቸው። እኛ ኦርቶዶክሳውያን የምንቀበለው ቁርባን ምሳሌ ብቻ ሳይሆን አማናዊ እውነተኛ የክርስቶስ ሥጋና ደም መሆኑን ማመን መቀበል ግድ ይላል። በእውነት አማናዊ የክርስቶስ ደምና ሥጋ ስለሆነ ስለ እናንተ የሚፈስ ስለ እናንተ የሚሰጥ በማለት ለሰው ልጆች ድህነት ራሱን መስዋዕት ማድረጉን አሳይቶናል። ጌታችን አሳልፎ የሚሰጠው ሰው አብሮት በማዕድ እንዳለ በተናገረ ጊዜ ደቀ መዛሙርቱ ተጨንቀዋል።
ከእኛ ማን ይሆን ብለው እርስ በርሳቸው መጠያየቃቸው እኛም ወደ ቅዱስ ቁርባን ስንቀርብ ራሳችንን መመርመር እንዳለብን ያስተምረናል። አዎ በሚያሳዝን ሁኔታ በዚህ አስጨናቂ ሰዓት እንኳ ደቀ መዛሙርቱ ከእኛ ማን ይበልጣል ብለው ተከራክረዋል። ጌታ ግን ትልቅነት በዝቅታና በማገልገል እንደሆነ አስረድቷቸዋል። በቁጥር 26 ላይ ከፍ ሊል የሚወድ ያገልግል፣ ዝቅ ይበል ነው ያላቸው። ሃይማኖትን ለጥቅም መለወጥና ለሰይጣን ሐሳብ ልብን መስጠት ወደ ጥፋት እንደሚያደርስ ከይሁዳ ተምረናል። ይህንን ለመታሰቢያ ያድርጉት እንዳለ የክርስትናችን ሕይወት መሰረት ቅዱስ ቁርባን ሊሆን እንደሚገባም ተምረናል። በቤተ ክርስቲያንም ሆነ በሕይወታችን ማን ይበልጣል ከሚል ክፉ ውድድር ወጥተን እርስ በርስ በማገልገል ዝቅ በማለት ክርስቶስን ልንመስል እንደሚገባን አስተምሮናል። ስለዚህ በዚህች አጭር ደቂቃ የገንዘብ ፍቅር ከእግዚአብሔር እንዴት እንደሚለይ፣ እኔ በልጥ ማለት እንዴት ዝቅ እንደሚያደርግ፣ እንዴት እንደሚያዋርድ፣ እንዲሁም ማን ይሆን አሳልፎ እኔ ይሆንን ብሎ መመርመር እንደሚገባ ከመጠቋቆም ይልቅ ራስን መፈተሽ እንደሚገባ ያስተምረናል። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።